ቶሎቦስ ቀሹራብ ያረከው ነው ወደዚህ ለስንት አመት ነው ስራ ያልሰራ 2 አመት ምን ሆነ ተበላሽብኝ ቢዝነስ ላይ ያስጠላሃል ምን እንደሆነ አላውቅም ምን እንደሆነ አታውቅም ቢሮ ቁጭ ብዬ በቃ አልችልም ምን እንደምትሰራው ፈርኒቸር ድርጅት ነበረኝ የፈርኒቸር ድርጅት ነበረኝ አፍንክፈት ከሆዱ ውስጥ አሁን እንዲወጣ ማማሹታስ ዋጣው ተንቀሳቀስ ፈጣን በል እንጂ እንዴ ፈጣን በል ባለቤት ውስጥ ይትምጣ የታልሽ ባለቤት ምንድነው ባልሽ የሆነው 2 አመት ሙሉ ከቤት አይወጣም ሰው ማየት አይፈልግም ስራ አይሰራም በቃ ልጆቹን ማየት በቃ ይደበድባል ምን ይላል ምን ይሰማሃል ደህና ነህ አገልጋዮች ካላ ሄድ ጥላ አሁን የቀረው ጥላ ነው የሸፈንከው አይነ ጥላ ጮህ ነው በል ቶሎ በል ባይ አራግፍና ቶሎ ፈጣን ባይ አፈረስኩ ድገም አሁንም ድገም ባይ በልጩ ድገም አሁንም ሄደ መጨረሻ ብርግበል ተንቀሳቀስ ቶሎ ተንቀሳቀስ ለስንት ነገር የምትተርፍ ሰው ቤት ውስጥ ፈጣን በል ዋው አዲስ ብርሃን ያለው ሩጥ ፈጣን ዋው ኢየሱስ ደረሰልን ምን ይሰማል ንገረኝ አሁን ደህና ነህ እዚህ ያቸው ወደዛ ዞር በል እንዴት ነው ደከመ በኤች ሆቴል ውስጥ ከባለቤት ጋር የቀጠርኩ አገልጋይ የቱ ጋር ነው ያለው ብድግ በል ና ባለቤት የታለች ኑ ጥቂት ነገር ሼር እንድታረጉን ወዳለሁ ግልጽ ነው ዋው አጠገባችሁ ያለውን ሰው ዛሬ መልካም ነገር ይሆናል በሉት አሜን የዚህ ወንድም ታሪክ ከነ ባለቤቱ በጣም ልብ የሚነካ ታሪክ ነው መናገር የሚገባህን ነገር ሁሉ ተናገር ስሜ ዘለቀ ተፈራ ይባላል ወደ እግዚአብሔር የመጣው የዛሬ 20 አመት አካባቢ ነው እግዚአብሔርን ወደው ነበር አገለግለው ነበር ጮክ በልልን እሺ በማከለ ላይ ግን ያው በራሴ አካሄድ ንግድ ስራ ጀመርኩኝና አንዳንድ ነገሮች ተበላሹብኝ ትልቁ ስራዬ የነበረው እግዚአብሔርን በፊት ይናገር ነበር
እንደማገለግል በተለይ በማስተማር ላይ ጥሩ ነገር ነበር እና የቢዝነስ ስራ ጀመርኩኝ፣ የፈርኒቸር ስራ ጀመርኩኝ። ቅር ይልሃል ጥያቄ ብጠይቅህ የት እንደምታገለግል ስንት ዓመት እንዳገለገልክ የምታስተምረው ምን ያህል ጊዜ እንደሆነ ሙሉ ጊዜ ይሄን ሁሉ ዲቴል ለምን መሰለ? ያው ምስክር ናችሁ። ለመሆኑ እንዴት አደርክ? እንዴት አደርክ? ሰላም ነኝ። እሺ እሱን አንድ ላይ ተናገር። የማገለግለው ድሮ ቤተክርስቲያን ነበር፣ አሁን ነው ማለት ነው። እና እዛ አገለግል ነበር፣ በዲያቆን ማገልግያለሁ። ከዛ በኋላ ማስተማርም አስተምር ነበር። ጥሩ ነገር ነበረኝ። እውነትን እወዳለሁ፣ ለእውነት እታገላለሁ፣ እግዚአብሔርን ደግሞ እወደዋለሁ። እግዚአብሔርም ደግሞ መልካም ነገር አድርጎልኛል። መጀመሪያ አካባቢ ንግድ ስራውን ስጀምር ጥሩ ኤር ነበር። ማዕከል ላይ ግን የምሰራቸው ስራዎች ትንሽ አስቸጋሪ የጨረታ ስራ ስለነበር ያው ይገባችኋል፣ በቃ አላስፈላጊ ነገር ውስጥ ገባሁ። ፈርኒቸር እና የጨረታ ስራዎች ሰራ ነበር። ያው አላስፈላጊ ነገሮች እንደ የጨረታ ስራ በጣም ይከብዳል፣ ቻሌንጆች አሉት። እቃዎችን ካስረከብን በኋላ ያው ብዙ ቻሌንጆች ያጋጥሙናል። ያው የፋይናንስ ስርዓቱን ለማለፍ ያለብን ነገር ከባድ ነው። ማድረግ የማይገባኝን አንዳንድ የአካሄዶች ሄድኩኝ። ሳላቀው ቀስ እያለ የኔ ነገር እየተበላሸ መጣ። መጨረሻ ላይ 2010 ላይ ብንሆነ በማላቀው ሁኔታ ስራዬ በቃ ዲስሚስ ሆነ። በቃ ስራ ያስጠላኛል፣ ምን እንደሆነ አላቅም። በቃ ቢሮዬ እገባለሁ፣ ግን ልሰራ ግን አልችልም። በቃ አንዳንዴ መስራት እየፈለጋችሁ ሲያቅታችሁ እንዴት እንደምትረዱኝ አላቅም። በቃ አቅም አጣሁኝ። በቃ እዛም የምሮጠው ሰው ብቻ በጣም ብዙ ስራ የመስራት አቅም ነበረኝ፣ ግን ነገሮችን ሁሉ በቃ አስጣለኝና ከዶላሩ መቀየር በኋላ አንዳንድ ነገሮችን ተበላሹ አገሪቷ እንደምታዩት። እና በተለይ ኢምፖርት እቃዎች በጣም ተወደዱ፣ ዶላር ጠፋ። በቃ እንደዚህ አይነት ነገር ሲሆን ስራዎች ሲበላሹ እኔ ጋር ደግሞ የሆነ ነገር መጣና በቃ ነገሮችን ሁሉ መስራት የሚገባኝን ነገር እንዳልሰራ አድርጎ አቅሜን እንክትክት አደረገኝ። ቀጥታ ቤቴ ገብቼ ቁጭ አልኩኝ። በቃ ምንም አልቻልኩም፣ አቅም አጣሁ። ለካ ሁሉ ነገር እግዚአብሔር ሲረዳ ነው። እግዚአብሔር ካልረዳ ወገኖቼ አንዳችም ነገር ማድረግ አትችሉም በምንም ታምር። እኔ በራሴ አቅም፣ በራሴ ሁኔታ፣ በራሴ ነገሮችን ማድረግ መስሎኝ ነበር። ለካ እኔ በተዘናጋሁባቸው አመታት፣ መጥፎ አካሄድ በሄድኩባቸው አመታት ውስጤ ለካ የገባ ክፉ ነበር። እኔ ደግሞ እንዴት እኔ ጋር እንደዛ አይነት ነገር ይሆናል? የማላቃቸው ባህሪዎች እኔ ላይ መጥተው ነበር። በጣም ሰው ወዳለሁ፣ ሰው አከብራለሁ። በተቻለኝ አቅም ደግሞ ህፃናትን ለመርዳት በጣም ብርቱ ፍላጎት ነበረኝ። ትልቁም ራዕይ ምን ነበረ? ህፃናትንና አረጋውያን ድርጅቱ አድጎ የሆነ ፈንድ ተዘጋጅቶ ህፃናትንና አረጋውያን የመርዳት ትልቅ ራዕይ ነበረኝ። ገና ስራ ሳልጀምር በፊት ገና ተማሪ እያለሁኝ በቃ እንደዚህ አይነት ገና ጌታን ከመቀበል በፊት የመጣብኝ ነገር እንደዚህ አይነት ነገር ነበር እና በነበርንበት ጊዜ በተቻለኝ መጠን ወደ 50 ልጆችን ከኬጂ ወደ ፕራይመሪ ስኩል እንዲመጡ ቦታው አንፎ የሚባለው ታውቁታላችሁ፣ ኦሮሚያ ክልል ውስጥ ነው። እና መንግስት ደግሞ አሁን ነው ኬጂ የጀመረው እንጂ ድሮ ኬጂ የለም። እኛ በምንማርበት ጊዜ ምን አይነት ነገር ነበረ? ያው የኔታ ምናምን የሚባሉ እዛ 0 ክፍል ምናምን ይመጡ ነበር። እና እዛ አካባቢ ምንም ነገር ስላልነበረ ከቤተ ክርስቲያን ጋር ተባብረን እኛ ልጆቹን 0 ክፍልን ወይ ኬጂ የሚባለው ነገር ስለማይማሩ ቀጥታ ፕራይመሪ ስኩል ስለሚያስገቧቸው ምንም አይነት አቅም የላቸውም፣ የሚያውቁት ነገር የለም። በተቻለ መጠን እኛ ምን ነበር የምንሰራው? እነዚህ ልጆች እናስተምርና አንደኛ ክፍል ላይ ሌላ ትምህርት ማቋቋም ስለማንችል ለመንግስት ለኦሮሚያ ክልል እዛ አካባቢ ላለው ትምህርት ቤት እንሰጥ ነበር። ይሄንን ስራ አብሮኝ ካሉ ልጆች ጋር እንሰራ ነበር እና
ይሄ ነበረ ጅማሬ። ግን በኋላ ላይ ያው እንዳልኳችሁ ጥሩ እየሰራው ያለ ይሄ ነገር አንዳንድ ሰዎች ደግሞ በኮምፕሌክስ ምናምን ነገሮችን ሲያበላሹ እርግፍ አድርጌ በቃ ትቼ ወጣሁ። ትልቁ የኔ ችግር ምንድነው? ነገሮችን ዲፌንድ የማድረግ አቅም የለኝም መሸሽ እንጂ። ይሄን በህይወታችሁ ሁላችሁም ሰው ልትማሩ የሚገባው ከኔ ህይወት ቤተክርስቲያን ውስጥ ማንም ጻድቅ የለም። ይሄን ወቁ። ከኔ ጀምሮ ሁሉም ሰው ችግር አለበት፣ የራሱ ችግር አለው። እኔ ግን ችግር ሳይ ችግሩ መጋፈጥ ሲገባኝ ምንድነው ያደረኩት? ሸሸው። እቤቴ ገባው ምንም ተጋለጥኩኝ። በቃ ብቻዬን ሆንኩኝ። እኔና ባለቤቴ ሆነን ምንም ነገር መቋቋም እስከማለት ቤተክርስቲያን አንሄድም፣ ምን አንልም። ያው ቻናሎች አሉ፣ ቻናሎችን ምናምን እናያለን። ግን ሁሉ ነገራችን ተበላሸ። 2010 ላይ ነኳሽ ስራው ተበላሸ። እኔ ቤቴ ገባውኝ። ለካ እኔ ውስጤ የሆነ ባድ ስፕሪት ገብቷል። ሊማቀው ነገር የለም። እኔ ደግሞ ነው እንዴት እኔ ላይ እንደዛ ነገር ይገባል? እኔ ከስራው የተነሳ ወይ ነገሮች ከመበላሻቸው የተነሳ መስሎኛል፣ ግን አይደለም። ለካ የገባብኝ ነገር ነው። እግዚአብሔር እንዴት የሚያምሩ ልጆች ሰጥቶ የነበር ቆንጆ ልጆች። አሁን ፎቶግራፋቸውን ባሳያችሁ በጣም ይገርማችኋል። እንደሱን እንኳን ሃንድል ማድረግ እስከሚያቅተኝ ድረስ አላስፈላጊ መማታት ምናምን ልጆቹን በቃ እንዳ ለካ ያ መንፈስ ነበር። አሬስ ጸልል ሲባል ሰዎች ሲጨልል ነው እኔ ላይ አጋንንት ሊኖር በምንም ታም ማለት ልጆችህን ትመታ ነበር? አዎ በቃ አንዳንዴ የሆነ ብስጭት ስል ያ የነበርኩበት ፖቴንሻል ስላጣሁኝ ለካ የሚጫወትብን ምን ነበረ? ያ ባድ ስፕሪት ነው። ከጀርባዬም አሁን የእግዚአብሔር ሰው እንደነገረኝ ባመጣልኝ መልእክት ለካ የተሰራም አጋንንታዊ እንትን ነበር ከስራ አንጻር አካባቢ። እኔ ምንም ማቀው ነገር የለም። ማንም አለካ በሰላም ገብቼ በሰላም ነበር የምወጣው። ስለዚህ እንደዚህ አይነት ነገር ሊገጥመኝም አይችልም ብዬ ነበር ማስበው። ግን ለካ ውስጤ ነበረ እንደዚህ አንድ ጥያቄ አለኝ። አገልጋይ ነህ። አገልጋይ ሆነ ቢዝነስማን ነህ፣ ትሰራለህ። እስከ 50 ልጆች ማለት የቤተ ክርስቲያን ትልቁን ቀንበር ይዛል አይደለም? ማድረግ ያልተገባህን ነገር በማድረግህ አንድ አጋንንት ሊገባብህ፣ ሁለት ደግሞ አጋንንት ሊገባብህ የነበረው ባህሪ ነገሮችን አይተህ መጋፈጥ ሳይሆን ወይም ማስተካከል ሳይሆን ሸሽተህ ሄደህ ኩርፊያ ህይወትህ ላይ ገብቶ ቤት ውስጥ በተቀመጥክበት ጊዜ ነው ይሄ ሆነው። በምን ነበረ ማለት ወንድም ነበረ ማለት መንፈሳዊ ሹመት ነበረ በቤተ ክርስቲያን ውስጥ? አይ እንደዚህ ሹመት ነገር የለኝም። እሺ፣ ግን በጣም በቅንነት ነበር የማገለግለው በራሴ ማለት ነው። ጓደኞች አሉኝ፣ ከነሱ ጋር አብሬ አገለግላለሁ። ምን አይነት ቢዝነስ ነበር ስራው? ለህዝብ ፈርኒቸር ነው። ፈርኒቸር ሆኖ ምንድነው ገዝቶ መልሶ መሸጥ ማለት ነው። በጨረታ ነው ግን የምንገባው። ዶክሜንት ገዝተን ያንን ዶክሜንት ወዳደን አሸንፈን እናስገባለን። ልጆችህን ትመታለህ ወይም ደግሞ በራስህ ስትናደድ ቤተሰብ ላይ ትወጣለህ። ሚስትህ ስራ አላት የላትም? እሷ እንዳሰራ አድርጋለሁ ማለት ልጆቹን ታሳድግ ማለት ጥሩ በነበራችሁበት ጊዜ ለምሳሌ በምትሰራበት ጊዜ በወር ቤትህ ላይ ስንት ኢንቨስት ታደርግ ነበር? ለሚስት ስንት ብር ትሰጣት ነበር? እሷን ያው ቀጥታ እንደዚህ ካሽ ነው አልሰጣትም። ገባኝ። ግን ምን ያህል እንደው ልጆችህን ቤትህን ለማስተዳደር ኦልሞስት እኛ ቤት ኪራይ አለ ወደ 12000-13000 ብር ይበቃናል በወር ውስጥ ይሄ ሁሉ ቆመ ማለት ስራህ ምን ሆነ ተዘጋ? ያው እኔት እየገባሁኝ ምን እንደሆንኩኝ አላውቅም። ማለት ስራው እያለ ጥለህ ገባ ወደ ቤትህ ማለት ከዶላሩ መበሻቦል ስራ ጠፋ። ዶላር ተሲ ስራ ጠፋ። ያው አገሪቱ ላይ 2010 ችግር ነበር አይደል? በተለይ ኮንስትራክሽን ላይ እና ፈርኒቸሮች ላይ እንደዛ የሆነ ችግር ነበር። ኦኬ። ጨረታዎች አይወጡም እና እንደ ልብ እንደ ድሮ የምናገኛቸው ስራዎች አልነበሩ። ያ ሲመጣ እኔ ቻሌንጅ ማድረግ ነበረብኝ። ግን ያ የገባብኝ ነገር ምንድን ነው ያደረገኝ? እንድሻሽ ነው ያደረገኝ ወደ ቤቴ በቃ ስራ እንዲያስጠላኝ አደረገ። በቃ ትልቁ ችግሩ ምንድነው? ስራው አስጠላኝ። በቃ ምን እንደሆነ አላውቅም። በጣም ፖቴንሻል ነበር። ስራው አስጠላኝ። ቤቴ ቁጭ አልኩኝ። በቃ ገባ። ቤት ስትገባ ጓደኞች፣ ፓስተሮች፣ አገልጋዮች መጥተው
ያንተን ጭንቀት እስቲ እሱን መተው ጸልዩልኛል። ማድረግ የሚገባቸውን ነገር አድርገውልኛል፣ ረድተውኛል። በምን ረዱ? በፋይናንስም፣ በጸሎትም፣ በምንም በሁሉ ነገር። ለምሳሌ መስራት የምትችል ሰው ነህ፣ አካሎችህ አልተጎዱ፣ ቢዝነስ ማን ነህ፣ አት ዘ ሴም ታይም ደግሞ የእግዚአብሔር ቤት አገልጋይ ነህ። እንዳትወጣ የከለከለህ የኢኮኖሚ መውደቅ ምክንያት ሆነ እንጂ ሱቅ ተዘግቶ አይደለም። ምን ብለው አጽናኑ? እንድትወጣ ነው ያጽናኑ ወይስ ያሳያቸው ባህሪ ነበረ ወይ? እስቲ እሷን ስጣት፣ በወቅቱ እሷ ያለውን ታሪክ ስለምታውቅ። መጀመሪያ ያው እሱ እንደተናገረው ቤት ውስጥ ቀረ። መምጣት ጀመሩ። ከቤተ ክርስቲያንም ጓደኞቹም እየተሰበሰቡ መምጣት ጀመሩ። ምንድነው ያደረጉት? በቃ ይሄ የአይምሮ ኬዝ ነው አሉ። የአይምሮ ኬዝ ነው በቃ እሱ ስለ የሆነ ነገር ስለሆነ ወደ ቤተ ክርስቲያን እንኳን ለመውሰድ አልፈለጉም ነበር ማለት ነው። ያው በወቅቱ ቤት ውስጥ ይጸልያሉ፣ ግን ቀጥታ አማኑኤል ወሰዱት። አማኑኤል ሆስፒታል? አዎ አማኑኤል ሆስፒታል ወሰዱት። አማኑኤል ሆስፒታል ለመውሰድ ያነሳሳቸው የነበረው ምን ባህሪ ታይቶበትም? ምንም ጸጥ ነው የሚለው፣ አይናገርም፣ ከሰው ጋር አያወራም፣ ሰው ማየት አይፈልግም፣ ጸጥ ብሎ ቁጭ። መጀመሪያ ሲጀምረው በቃ ይሄ ቢዝነስ የተበላሸ ብሎ ሻወር ቤት ገብቶ ገመድ ነገር ይዞ እኔ ሲቆይብኝ ሻወር ቤት ክፍት ሳረግ ገመድ ይዟል በእጁ ሊታነቅ። አዎ ከዛ ጎረቤት ጠርቼ ምናምን አስለቀቁት ማለት ነው። አገልጋይ ቢዝነስማን። አዎ ከዛ 50 ልጆች የሚመራ 25 ልጆችም በትምህርት ቤት ያስተምር ነበር እሱ። ሉክ 75 ልጆች ማለት አጠቃላይ እና ዘመኑን ሁሉ ሰውን በመርዳት እኛ ቤት የለንም፣ ግን ለሰዎች ቤት ደርሷቸው ኮንዶሚኒየም መክፈል ላልቻሉ ይከፍላል። እኛ ቤት የለንም። በጣም በቃ ዘመኑን ሁሉ ሰውን በመርዳት ያሳለፈ ሰው ነው። ባለቤቴ ስለሆነ አይደለም፣ እውነት ለመናገር እግዚአብሔርን የሚወድ ቅን፣ ታማኝ ነው። በዚህ መሀል እያለ ምን ይሆናል? አማኑኤል ሆስፒታል ወሰዱት ማለት ነው። እኔ ቤት ነኝ፣ እርጉዝ ነኝ። ሶስተኛ ልጄን እርጉዝ ነበርኩኝ። ልክ ይሄ ቢዝነሱ ኮላፕስ ሲያደርግ እኔ ሶስተኛ ልጄን በቃ ልክ እንደቀረ ነው እሱ ቤት የቀረው ማለት ነው። ከዛ በኋላ አማኑኤል ሆስፒታል ወሰዱት። የእንቅልፍ ኪኒን ተባለና የሆነ መድኃኒት ሰጡት። ያንን የእንቅልፍ ኪኒን አምጥተው ቤት ውስጥ 3 ዶዝ 3 ባንዴ አይሰጥም፣ 3 ነው ይሰጠው የተባለው ተብሎ 3 ዋጥ ተባለ። እሱ ግን እኔ አልውጥም፣ እብድ አይደለሁም፣ እኔ ቢዝነስ ተበላሸብኝ እንጂ እኔ እብድ አይደለሁም ይላል። 3 ፍሬ ባንዴ እንዲውጥ ተደረገ። ያው ራሱን ሳያውቅ አደረ። ማታ ጠዋት ሲነሳ ግን እንደ እብድ ነው ያደረገው። በቃ ልማታ ይላል፣ ይጮሃል፣ በቃ ራሱን ሳታ ማለት ነውና ድጋሚ እንደገና አማኑኤል ተወሰደ። ይሄኛው መድኃኒት ሲሰጠው አማኑኤል አይደለም የተወሰደው፣ እንትን ነው ወደ ጦር ኃይሎች አለ አንድ የአይምሮ ሕክምና የግል እዛ ነው የተወሰደው። ይሄንንም መድኃኒት እዛ ነው የሰጡት። በነጋታው ምናምን አማኑኤል እንደገና ወሰዱት ማለት ነው። እነዚህ ፓስተሮች ናቸው፣ ጓደኞቹ ናቸው። አማኑኤል ወሰዱት። ከዛ አማኑኤልም አየና የቱ መድኃኒት ነው? ይሄ መድኃኒት ነው። ስንት ፍሬ የተሰጠው? 3 ፍሬ። በጣም ይገርማል። 3 ፍሬ አይሰጥም ገና ለጀማሪ 3 ፍሬ አይሰጥም። በዛ ላይ ደግሞ እሱ ስም ማን ነው ሲባል ያው መጀመሪያ ትጠየቃላችሁ ቁጭ ብሎ በቃ ቶክ ቴራፒ አለ ሲሰጥ ምንድነው ከየት ነው የመጣው ለምን መጣ እኔ እንጃ አላውቅም እነሱ ናቸው ያመጡኝ እኔ ቢዝነስ ነው የተበላሸብኝ አለ። ከዛ በኋላ በቃ 3 ፍሬ ባንዴ አይሰጥም። ማን ነው የሰጠክ? በጣም በቃ አዘኑና እነሱም 3 ፍሬ እንደውም አይሰጥም በቃ አንተ ምናምን አሉትና አንዳንዷን ዋጥ። ከዛ በኋላ እንቅልፍ እንድትተኛ ነው እንዲያረጋጋ ነው ሌላ ተአምር የለም። ከዛ በኋላ ግን እያየን እየቀነስን እንሄዳለን አሉት። እሱም መጣ ወደ ቤት። አሉጥም አለ እኔ እብድ አይደለሁም ቢዝነስ ተበላሸብኝ እንጂ እብድ አይደለሁም አሉጥም ቢባል ቢሰራ የ5 ዓመት ልጅ አለን የ7 ዓመት የ5 ዓመትና አሁን የ1 ዓመት ነው ያለን። እነሱ ሁለቱ ልጆች ቆሞ ይለምኑታል ፊት ለፊቱ አባ ዋጥ ለኛ ብለን አሉጥም በቃ አሉጥም እኔ እብድ አይደለሁም በቃ ቤቱ በአንድ እግር ቆመ። ዘመድ እየመጣ እንትን እያለው እንደምንም ይውጣል። ለ2 ቀን ለ3 ቀን ለ1 ሳምንት ዋጣ። ከዛ በኋላ መድኃኒቱን ወረወረ። አሉጥም እኔ እብድ አይደለሁም እግዚአብሔር እንደዚህ አላለኝም እኔ እብድ አይደለሁም ቢዝነስ ነው የተበላሸብኝ። ከዛ በኋላ በቃ ቤት ውስጥ መዋል ጀመረ። እንደዛም ያው በፊት ቶሎ የሚመጡት ሁሉ ቀሩ። እኔም መውለጃ የተቃረበ ስወልድ አንድ ሰው እንዳይሄድ እነሱ ቤት ተባለ። ለምን ሲባል እሱ ሰው አይፈልግም፣ የሱ በሽታ ሰው አይፈልግም እንዳይሄድ አንድ ሰው እንዳይሄድ። ሰው ከሄደ በቃ ችግር አለ ተባለ። ማንም ሰው መጥቶ አልጠየቀኝም። ስወልድ በኦፕራሲዮን ነው የወለድኩት። በቃ በሌላ እምነት ያሉ ናቸው በዙሪያ የነበሩት። ያው ቤተሰብም አልነበረኝም። በጣም አስቸጋሪ ጊዜ ነበር። አሁን እንደምንናገረው ቀላል አይደለም። እስቲ
እምጠይቅሽ መልሺ። እሱ ታሞ ቤት ውስጥ የተቀመጠው ምን ያህል ጊዜ ነው? 2 ዓመት። በቃ ስራውን ቢሮውን ዘጋ፣ ቀጥታ ቤት ቁጭ አለ። 2 ዓመት። 2 ዓመት ሙሉ ምን አይነት ባህሪ ታይበት ነበረ? 2 ዓመት ሙሉ ማይበት ባህሪ አይናገርም። እንቅልፍ ሳወራው ራሱ እያወራሁት እንቅልፍ ነው የሚይዘው። ይተኛል። ተኝተሃል እኮ ስለው አልተኛውም ይላል። መተኛቱን እንኳን አያውቅም ነበር። እንቅልፍ በቃ በጣም ድብት ያደርገዋል። እንጸልይ ብዬ ተንበርክከን እየጸለይን እሱ የለም እንቅልፍ ነው የሚተኛው። ይወስደዋል። በጣም በቃ እንቅልፍ 24 ሰዓት ነው ማለት። ሌሊት አይተኛም፣ ቀን ነው የሚተኛው። ከሰው ጋር ማውራት እንዳይችል፣ ችግሩን እንኳን ለሰው መናገር እንዳይችል ተደርጎ ማለት ነው። በቃና በጣም ከባድ ጊዜ ነበር። እስቲ 2 ዓመት ሙሉ እንዲህ ስታሳልፍ ምን አይነት ነገሮች ልታርቅ ፈልገህ ነበር? እስቲ አንተ አስረዳኝ የሚሰማህን ለህዝቡ። ማለት መስራት ትፈልጋለሁ ግን እንዳልሰራ የሆነ የተያዘብኝ ነገር አለ። በቃ አልቻልኩም። አቅሜ ሁሉ ጠፋ። የነበረኝ ነገር ሁሉ በቃ በማላቀው ሁኔታ ተስፋ ቆረጥኩኝ። አሁን ትልቁ የኔ ቻሌንጅ ምን ነበር? ተስፋ መቁረጥ ነው። በቃ ባለው ነገር ላይ እኔ ተስፈኛ ነኝ። እንኳን ለኔ አይደለም ለብዙ ሰዎች ተርፋለሁ ብዬ ነው ገና እማስበው የነበረው። ግን ያ ሐሳቤ ጠፋና ልጆቼን እንኳን እስከምረሳ ድረስ አደረገኝ። ዋው! በቃ ተስፋ ቆረጥኩኝ። በቃ በማየው ነገር ሁሉ ላይ በቃ ተስፋ ቆርጬ በቃ ዝም ብዬ ገባለሁ፣ እወጣለሁ፣ ምን እላለሁ። በቃ ግን ውስጤ ምንድነው የሆንኩት እላለሁ። በቃ ራሴን ሁሉ ጊዜ ጠይቃለሁ። በቃ ምንድነው የኔ ችግር እላለሁ። ግን አልቻልኩም። በቃ ለካሳው እግዚአብሔር ካረዳው ነገሮች ሁሉ እግዚአብሔር ከሱ ጋር ካልሆነ እንደማይሳካለት ገባኝ። ትናንትና አንድ ነገር ትነግረኝ ነበር፣ ልቤ ያልከኝ። እስቲ እሱን ንገረን። ትልቁ ችግር ምን ነበር? ይታወቀኛል። በቃ ልቤ ደነደነ። ምን እንደሆነ በማላውቀው ሁኔታ። በቃ ሰማችሁ? ልቤ ተወጋ አይደለም የሚለው፣ ልቤ ደነደነ። እስቲ ኤክስፕሌን አድርግልኝ። በቃ ለነገሮች ሁሉ በቃ ግድ የለኝም። በቃ ማለት በቃ ለቤተሰብ ግድ የለኝም። ግን ሳያቸው ልጆቹ ያሳዝኑኛል። እንዲሁ አንዳንዴ መለስ ሲልኝ ሳያቸው ያሳዝኑኛል። ለመንፈሳዊ ነገር የነበረኝ ከፍተኛ በተለይ ለእግዚአብሔር ቃል እኔ አሁን የእግዚአብሔር ቃል ሲመጣልኝ መጀመሪያ ርዕስ ነው የሚመጣልኝ። በቃ ርዕስ ከመጣልኝ አታምኑኝም፣ ለተከታታይ 8 9 10 ሳምንት የሚሄድ ትምህርት ማውጣት ይችላል። የጸጋ ነው ከኔ አይደለም። በአንድ ርዕስ ላይ ተነስቼ ደግሞ ቃልን ደግሞ የምቀበለው ዝም ብሎ አይደለም። ቦታውን ሳላቀው ልክ እንደ ስክሪን አለ አይደል? ስክሪን ላይ ለምሳሌ አንድ 8 ወይ 10 ሳምንት የሚፈጅ ትምህርት አለኝ አሁን የተቀመጠ አውትላይን ተሰርቶለት ማለት ነው። እኔ በቲቺንግ ተመርቄያለሁ፣ ዲፕሎማ አለኝ በቲቺንግ በእንትኑ ማለት ነው። እና እሱ ነው ሆን ብዬ ነው የገባሁት። ለምን ባላንስር ለማድረግ እዚህ ጋር መንፈሳዊ ያለ እዚህ ጋር ደግሞ እንዴት አድርጌ እንደማስተምር ያኛው ደግሞ ወይውን ያሳየኛል። ስለዚህ ሚዛናዊ ስለሆነ ኢፌክቲቭ ሆናለሁ ብዬ ነው እኔ ማርኬቲንግ ቢዝነስ ማኔጅ መማር ሲገባኝ ቲቺንግ የተማርኩት። ማንም ቲቺንግ አይማር ዋጋ ከፍዬ ነው። ለምን አታጨበጭቡ? 4 ዓመት ሙሉ ፕራክቲከም የሚባል እኔ ከስራዬ ወጥቼ የተንገላታው 6 ጊዜ ነው ፕራክቲከም የገባው ነው ስልጠና ማለት ነው ልጆችን ለማስተማር። እኔ ግን ምንድነው እዛ ጋር ሜቶዶሎጂ አገኛለሁ ብዬ ነው ለሚቀጥለው ስራዬ። ለምን ሚዛናዊ ሲሆን ታለንትድም ባለጸጋም ስትሆኑ ትሬነርም ስትሆኑ ኢፌክቲቭ ትሆናላችሁ። ብሬን ከፍዬ ጊዜ ሰጥቼ ሌሎቹ ከዚህ ከቲቺንግ ወጥተን ይላሉ አስተማሪዎቹ። ምን ነው ነገ ባንክ ቤት ኢኮኖሚክስ ተምረን በገባን ይላሉ። ሁሉንም ኢንተርቪው ያደርጋቸዋል። አንድም ከኔ ጋር የተማረ ሰው በቲቺንግ የሚቀጥል የለም። አይቻቸዋለሁ። ሁሉ ባንክ ቤት እንደገቡት። እኔ ደግሞ ከማርኬቲንግ ወይ ከቢዝነስ ማኔጅመንት መማር ሲገባኝ ቲቺንግ ውስጥ ቁጭ ብያለሁ። ይሄ ለምንድን ነው? ወደፊት ለምሰራው እንደዚህ አይነት ራዕይ ነበረኝ። ግን ወደ ቢዝነስ ላይ በሄድኩበት ጊዜ ያ ነገር ነው ብዙ ነገሮች ከእግዚአብሔር እንዲበላሽብኝ ያደረገው። ቢዝነሱ ሳይሆን ቢዝነስ ውስጥ የተከተልከው መንገዱ ነው።
እሱን ደግሞ ወድጄ አይደለም አስገዳጅ ብቻ ንግድ የሚሰራ ሰው ያውቀዋል። አይ ነው ባይዘወይ ይኸውላችሁ ከ2 ዓመት በኋላ ነው እንዲህ የሚያወራው። ከ2 ዓመት በኋላ ነው አሁን እንዲህ የምታዩት ነው አይደለ? አዎ። ከ2 ዓመት በኋላ መቼ ነው የመጣኸው? ማን ይዞህ መጣ? እኔ አሁን እዚህ ጂሰስ አንተ ጋር የመንግስቱ ወንጌል እመጣለሁ አልቀርም። እሺ። ቤተክርስቲያን አልቀርም። እሺ። ብዙ ቦታዎች ይሄዳል። ለምን የምሰራው ነገር ስለሌለ እሺ። ሮብንም አርብንም ጠብቄ ቤተክርስቲያን ነው የምሄደው። ኦኬ። የተለያዩ ቤተክርስቲያን ማለት ነው። ኦኬ። መጣ ቤች ቤች አሁን እኔ አይደለሁም። እኔ አሁንም እኮ አሰራ ልቤ ደንድኗል እኮ ነገር ልቤ ደንድኗል። አሁን የእሷ ጥረት ነው። እኔ በዛ ቻሌንጅ ውስጥ በጣም ታጋሽ ናት። አጨብጭቡላት ማለት እስቲ ታጋሽነቷን በምንድን ነው? እኔማ በቃ ዴፊኒትሊ እኮ ታውቃለህ ተስፋ ቆርጫለሁ። እግዚአብሔር ሰው ተስፋ ቆርጫለሁ። ግን እሷ ግን ልጆቹን ሃንድል ታደርጋለች። በዛ ሁኔታ ውስጥ እንዴት ሃንድል ታደርጋለች? ትናንት የሰማሁት ታሪክ ነበረ። እንዴት ታደርጋለች? እስቲ ስጣት። እንዴት ነበር የምታደርገው? ምን አይነት ቻሌንጅ ገጥሞሽ ነበረ? ተናገሪው ሁሉን ነገር። በቃ ያው ልጆቼን ለማብላት ስል ማለት እኛ ያስቀመጥነው ባንክ ውስጥ የለንም። ምክንያቱም ሰውን በመርዳት ሁሌ እንትን ስለሚል እኔ ባላደራ ነኝ ነው የሚለው። ብር ሲመጣ እኔ ባላደራ ነኝ፣ ባለቤት አይደለሁም። ባለቤት እግዚአብሔር ነው። ስጥ ያለኝን እሰጣለሁ ያለ ያው የታመመ ሰው ያሳክም ነበረ፣ በጣም ብዙ ማለት ነው። ከዛ በኋላ ባንክ ውስጥ ምንም የለንም። ይሄ ችግር ሲፈጠር ቤት ኪራይ የሚከፈል ጠፋ። 6000 ብር ነበር ቤት ኪራይ የሚከፈል ጠፋ። በቃ ልጆቹ የሚማሩበት ጠፋ። እንደ ማንኛውም ወላጅ በጣም ከባድ ነበር ለኔ። ምክንያቱም የለመዱት ልጆቹ በቃ ጥሩ ነበር። መልሰው ግን በቃ ምን ላርጋቸው? እናት አባት የለኝም፣ አልወስዳቸውም ማለት እሱ ቀኑን ሙሉ ቤት ነው የሚውለው። 2 ዓመት ሙሉ እዛው ነው ያለው። በቃ ቤት ውስጥ ነው። እሱ ምንም አይመስለውም። እማ ራበን ይሄን አንበላም ሲሉ በቃ ምንም አይመስለውም። ጸጥ ብሎ ነው የሚቀመጠው ማለት ነው። እኔ በቃ አንዳንድ ማቃቸው ሰዎች ጋር እየሄድኩኝ ብር እያመጣሁ ብር ስታመጪ ምን ይገጥምሽ ነበር? ከባድ ነበር በጣም። ንገሪ። በቃ አንዳንዱም ሴትነቴን ይፈታተናል። ከቸርች ውጪ በርግጥ አልሄድም። ከቸርች ውጪ የማናገረው ሰው ለሱ ስራ እንዲሰጡት ነበር። በቃ ባለቤቴ በጣም ጎበዝ ነው፣ ጥሩ አይምሮ አለው እና ቅጠሩት፣ በቃ መስራት ይችላል። እኔ ወጥቼ ብሰራ ልጆቹ ማን ቤት ውስጥ እንትን ያደርጋል። እንደገና ለሰራተኛ ተከፍሎ እንደገና ቤት ኪራይ አልችልም። እኔ ቤት ውስጥ ያለውን ሰራለሁ፣ እሱ ወጥቶ ይስራ ብዬ ሰዎችን በማናገርበት ጊዜ በጣም በቃ እውነቴን ነው የምላችሁ፣ ችግር ቢመጣ ወደፊት ውደቁ፣ ወደ እግዚአብሔር ውደቁ እንጂ ወደ ኋላ አትውደቁ። በቃ እግዚአብሔር ጋር መላ አለ። በቃ እውነት ያስባል እግዚአብሔር። ጂሰስ ቲቪ ባየው ቁጥር እኔም አንድ ቀን መሰክራለሁ፣ እዛ ቆመን መሰክራለሁ ነበርና በጣም ቻሌንጅ ነበረ። በቃ ሴትነቴን የሚፈታተን በቃ ጥለሽ ውጪ፣ ፍቺው፣ እስከ መቼ ነው አንቺ እሱ ከሱ ጋር የምትኖሪው? እኔ አኖርሻለሁ እባል ነበርና በጣም ከባድ ነበር። በቃ በልጅነትሽ ለምንድን ነው አንቺ እንደዚህ የምትሰቃዩ? እየለመንሽ ነው የምታበዩ? በጣም አይምሮ የሚነካቃል። እሱ እኮ ምንም አልሆነም፣ እኔ ደግሞ እሱ አልሆነም ምንም ስራን የተበላሸበት እያልኩኝ ልጆቼን አኖር ነበርና እግዚአብሔር ነው የሚያኖረው። በእርግጥ እኔ አይደለሁም። 1 ዓመት ሙሉ በስነ ስርዓት ልጆቹ ምንም አይነት ጎረቤት ችግር ሳያቅ ጎረቤት ችግራችንን አያቅ። በቃ እኔ ሌሊቱን ሙሉ እያለቀስኩኝ እያደርኩኝ ጠዋት ጎረቤት ሲያይ ምን ነው ስፓይደሽ ነበር እንዴ ነው የምትለኝ ጎረቤቴ። በቃ ፊቴ ማለት በቃ ያንቺ ፊት አሁን ካልተበላሸ መቼም አይበላሽም ነው የሚሉት። እኔ ሜካፕ አልጠቀምም ምንም፣ ግን ሌሊቱን እግዚአብሔር ሆይ እያልኩ መስኮት ላይ ቁጭ ብዬ የልጆቹ መኝታ ቤት በቃ ተመልከተኝ፣ እርጉዞኜ ምንጣፍ ላይ ቁጭ ብዬ ነበር ማድረው። ማለት ከባድ ነበር። ቅዱሳን 2 ዓመት ሙሉ ምን እንደሆነ አያውቅም። መስራት አይችልም። ጎበዝ ባል ነው። 75 ልጆች በወንጌል ያገለግላል። ቢዝነሱ ሰደሊ በኢኮኖሚ ችግር ተፈጠረ ተባለ። ጓደኞቹ አማኑኤል ወስደው አስገቡት፣ መድኃኒት ተሰጠው። 2 ዓመት ሙሉ ቁጭ አለ። 2 ዓመት ሙሉ እንዲህ ስትለፋ እሷ ቅድም ምን አለ? ልቤ ደነደናል። የሚወደዱ ልጆቼን እንኳን ምን እስካደርግ ድረስ እስክደበድብ ድረስ
ደረስኩ። ምን ሆኖ ነው አያውቅም። መስራት አትፈልግም አይደል? መውጣት አትፈልግም። ብትወጣም ቸርች ደርሰህ ብዙ ቦታዎች ቸርች ትሄዳለህ። ሰደሊ እንዴት ወደ ቤት ልትገቡ ቻላችሁ? ንገሪን እስቲ። እኔ ነኝ ማለት በቃ መጨረሻው ምንድነው? ከዚህ በፊት ሂድ በቃ ብዬ ወደ ቤቱ ሄዶ ነበር፣ ወደ ቤተሰቦቹ። እኔ ልጆቼን ይዤ በቃ የትም ቦታ አሳድጋለሁ ሂድ አንተ ብዬው የልጆቹን አልጋ አንድ አልጋ ሜትር ከ20 አልጋና የራሱን ልብስ ይዞ አስይዤው ወደ ቤተሰቦቹ ሄደ ማለት ነው። ለምን ያው በዙሪያ ያሉትም ሰዎች እስከ መቼ ነው በቃ እሱ መስራት አይፈልግም። ማንም የተረዳው የለም፣ ማንም አይረዳውም። እስከ መቼ ነው የምትጓተችው? በቃ እሱ መስራት አይፈልግም፣ ስራ መስራት አይፈልግም እና እስከ መቼ ነው እንደዚህ የምትሆኑት? ስለዚህ በቃ አስደንግጮ ይሄድና አስደንግጮ ነገር ነው። በፊት እኔ እውነት ለመናገር እግዚአብሔር ሰው በጣም ጥሩ አባትም ባልም ነው። እኔ አስቤዛ ገዝቼ አላቅም። አጨብጭቡለት። አስቤዛ እኔ ገዝቼ አላቅም፣ እንዴት እንደሚገዛም አላቅም። እሱ ነው እያንዳንዷን ነገር የሚያሟላው ማለት ነው። እያንዳንዷን ከጎመን ዘር አቅም ይገዛል። ዋው በጣም ጥሩ። እኔ እንደ አባቴ ነው ማየው። ዋው እንደ ባሌ ሳይሆን እንደ አባቴ ቤተሰብ ጋር እንዳለው ነው የሚሰማኝ። በቃ ጎመን ዘር አልቋል ነው ምለው ቁጭ ብዬ እንደ ልጅ ኤሊፖፕ አማረኝ እለዋለሁ። በቃ እንደ አባት ማለት ነው። እና በጣም ጥሩ ለቤቱ ትሁት ሰውን የሚወድ እውነት በቃ እኔ አላቅም ብቻ እግዚአብሔር አዋቂ ነውና ይሄ ነገር ሲከሰት በቃ ውጣልሽ። ውጣ አልኩት። ወደ ቤተሰቦቹ ሄደ። ምን አዲስ ግን ሊሄድ ሲል እንደ ትላንትና እኔ ልጆቼን ይዤ ወጣው። የተከራየንበት ቤት ብሩ አለቀ፣ የተከፈለው ብር አለቀ። ከዛ እሱ ዛሬ አድሬ ነው መውጣው አለ። የተከራየንበት ቤት ዛሬ አድሬ ነው መውጣው አልወጣም አለ። እሺ አልኩትና ቁልፍ አልመለስንም። እቃው ግን ወጥቷል። አንዱ ቤት ነው በቃ እቃችን ራሱ ያለው ማለት ነው። እኔ ልጆቼን ይዤ ወጣው። 2 ልጆች ናቸው። እርጉዝ ነኝ እኔ በዛለ 3 ልጆች። ከዛ አንድ ነገር ያልሽኝም ነበር። 3 ልጆች ነበር። እርጉዝ ሆነሽ እንኳን ወንዶች ያስቸግሩሽ ነበር በጣም። እኔ አሁን በጣም በቃ ዓለማዊ ማለት በጣም በቃ የሚያስጠላው እውነት እግዚአብሔር እኔ ባያጠነክረኝ ኖሮ ነገራችን እንዲማይሰራም ነበር። እኔ እግዚአብሔርን ባልፈራ ኖሮ በእርግጠኝነት እኔ በእግዚአብሔር መድረክ ላይ ቆሜ የምናገረው በእግዚአብሔር አልደራደርም፣ በጌታ አልደራደርም። ዋው በቃ ማለት የምትፈልጊው አንቺ ባልሽን ኪስ ውስጥ ገንዘብ ለመክተት ነው። በቃ ካለበት ስትረሱ እንደዛ መስሎኝ ነው። ብር ሲያጣ ወደ ስትረስ የገባ መስሎኝ ነው። እኔ ነገ ጠዋት ወጥቶ ይሰራል በቃ እያልኩት እሱን በቃ ለማጽናናት ነው። እኔ ትዳራችን እንዳይፈርስ ነው። ምን ይላል እንደዛ አምጥተሽ ገንዘብ ስትሰጪው? ምንም አይመስለውም ማለት ልቡ ላይ ያለው ነገር ስለሆነ ምንም አይመስለውም በቃ። እና ዛሬ ያረጋውን ጫማ ነገ አረግም ነበር በፊት። ይሄ ቢዝነስ ሳይበላሽ ዛሬ ያረጋትን ጫማ ነገ አረግም መልሶ። በጭቃ እንኳን ክረምት የሱ ጫማ ነጭ እንደሆነ ነበር። በየት ነው የምትመጣው? በየት ነው የሄድከው? በጣም ጥንቁቅ ሰው፣ በጣም ዘናጭ፣ በጣም ራሱ የሚጠብቅ ሰው ነበር። ልክ ይሄ ነገር ሲሆን ፊቱን መታጠብ አቃተው። ዋው ፊቱን መታጠብ አቃተው። እኔ ነበርኩ ገላውን ማን ነበር የሚያጥበው? እኔ ነው ማጥበው። ካን ዩ ቢሊቭ? እስቲ ልጠይቅህ ጥያቄ። ገላህን በምታስጩ አይዞ በምስክርነት እኮ ድል መንሳት ነው ያለው። አሜን። ገላህን በምታጥብህ ጊዜ ምን ሆነ ብለህ ነበር ሰውነትህን ለሷ መታጠብ እሺ የምትለው? በጣም ስለምንዋደድ በፊትም ለምጃለሁ እንደዚህ አይነት ነገር። ስፔሻሊ አሁን ጀርባዬ ምናምን በጣም ታሸኝ እሷ ናት። ለምን ከሚስቴ በላይ የሚቀርበኝ የለም። ግን አሁን ግን ምንድነው የሆነው? ነገሮች ሁሉ በቃ ለኔ ትርጉም አጡ። በቃ ዋው እኔ እንኳን ሌላው ልብሴ ሊቆሸሽ ቀርቶ ጸጉሬን እንኳን ሳላበጥር እኛ ኮንዶሚኒየም ያለው በረንዳ አልወጣም። በጣምንም ባታምነኝም አምናለሁ በረንዳ አልወጣም። ድሮም ተማሪ ያለውን ጸጉሬን ሳላበጥር ጨብርር ብዬ ከግቢ አልወጣም። ሱቅ አልሄድም። በጣም ነበር ቤተሰቦች የሚናደዱብኝ ድሮ። እሷም አንዳንዴ ምንድነው እንደዚህ ብቱ በጣም ጠንቃቃ ነበርኩ። ስራዬ ላይም ነገሮቼ ላይም ሱቅ በር ከፍቼ በቃ ነገሮች ሳላስተካክል አልወጣም። እቃም ገዛ እንኳን ከሆነ ሱቅ 30-40 ሜትር እንኳን ጨርሼ ነው የምወጣው። አንዳች ነገር ተጠቅቄ ማለት ነው።
እልም ቅድም እንዳለችው እልም ያለ ጭቃ ውስጥ የኔ ጫማ በጣም እንትን ነው። ለምን ወድ ነበረ ንጽህና ደስ ይለኛል። ለምን የእግዚአብሔርን ባህሪ ነው። በቃ እውነት ነው። ልቤም ንጹህ እንዲሆን ፈልጋለሁ፣ ነገሮችም ንጹህ እንዲሆን ፈልጋለሁ። እንደዚህ አይነት ነገር ነበረኝ። ውጣ ስትልህ ከቤት ምን ተሰማ? ያው ትልቁን ነገር ትልቁ ቻሌንጅ ምን ነበር? የፈለገ ነገር ቢመጣ እንደዛ በሆንም ልክ ከልጆቼ ጋር ስለይ የመጀመሪያ ቀን ያለ ልጆቼ ሳድር በቃ ተረበሽኩኝ፣ አልቻልኩም። አስሬ ስልክ ቀጠቅጣለሁ ልጆቼን ለማናገር ማለት ነው። ስልክ በቃ ማለት አልቻልኩም። ለመጀመሪያ ጊዜ ነው እኔ ጥያቸውም አድሬ አላቅም። የትም ቦታ አይዞሽ እናቴ የትም አልሄድም። ደግሞ እኔ ከስራ ወጣሁ፣ ቀጣይ የት ነው የምገባው? ቤቴ ነው። የትም አላቅም። ማንም ጋር በቀል እኮ ነው እያረግሽ ያለሽው። ዛሬ አልፏል እኮ እና እንደዛ አይነት ህይወት ነበረኝ። ማከል ላይ ነው እንግዲህ ያው ይሄ ነገር ስትረስ ውስጥ ገባሁኝ። በቃ ነገሮች ሁሉ እንትን አለ። ከእግዚአብሔርም መራቄና እሱን ዲፔንድ አለመሆን ራሱን አነቀ። ዋው ለሊት ልጆችን ይዤ የወጣው ቀን ራሱን ማለት ብርድ እንዳይገባ ብዬ መስኮት ላይ እንትን ያልኩት ጨርቅ ነበረ። እሱን አንስቶ እቃ የለም ቤት ውስጥ ምንም፣ አንድ አልጋ ብቻ ነው ያለው። እሱን አንስቶ ለካ ሲታገል ነበር። ይሄ እንዳለ ተከርክሮ ቆስሎ በቃ ጠዋት መጣ ማለት ነው። እኔና ልጆቼ ያለንበት ቦታ መጣ በሌሊት። ከዛ ይጣራል። ተነሳውና አቤት ምንድነው ስለው አላችሁ ነው ያለኝ። በቃ መስኮት ከፍቼ ነው እኔ ምንድነው ስለው አላችሁ አለኝ። እና እንደዚህ ሹራብ የሚዘጋለ እኔ ምንም አላውቅም። ዘግቶ ወደ ቤቱ ሄደ ማለት ነው። ልጆቹን ለማየት ነው የመጣው። በቃ ልጆቹን ለማየት አሉ። ልጆቹ ውስጥ ይቀስቅሽልኝ ሊያቸው አለኝ። ተኝተዋል እነሱ አሁን ማየት አችልም አልኩት። አንዱን ቤቢ ሊየው ስጠሪልኝ ሲለኝ አይ ተኝተዋል እነሱ አልኩት። ራሱን አንቆ እንደዚህ ቁስል በቁስል ሆኖ በኋላ ላይ ነው እኔ በቃ የቀረውን እቃ ለማውጣት ሲሄድ ድምጹ ጎርንኗል ምን ብሏል። እና ትንሽ ክፍተት እዚች ጋር ዚፑ ተከፍቶ የሹራቡ አየሽ ቁስሉን አየሁት። በጣም ቆስሏል። ደነገጥኩ። ምን ሆነክ ነው ስለው ምንም አለኝ። ምን ሆነክ ነው? ምንም። ከዛ በኋላ ራስን አንቀ ነው አይደል አልኩት። ራስን አንቀ ነው ስለው አው በቃ ለሊት መጣብኝና ሚስትክ የለችም ልጆችክ የለችም ከዚህ በኋላ ምንድነው ተስፋክ? ምንም ተስፋ የለህም ከዚህ በኋላ ሲለኝ በቃ ራሴን ለማነቅ ወሰንኩና ግን መሞት አቃተኝ አለ። በዛ ሰዓት ሞቱም ለካ ውድ ነው ላልፈለጉት ሰው ብሎ ሲታገል ራሱን መግደል ስላልቻለ ማለት ስላቃተው ጨርቁም ስለማይዝ ወደ በቃ እንትና አለ። እኔም ጓደኛውን አንደኛውን ጠራውትና በቃ ይሄ ነገር ምንድነው የሚሻለው? ይሄ ሰው ራሱን ካጠፋ እኔ ምንድነው ልጆቹስ ምንድነው ምላቸው ብዬ በቃ እንደገና ወደ አማኑኤል እንውሰደው በቃ እናንተ እንዳላችሁት ብዬ ወደ አማኑኤል ለመውሰድ ሜክሲኮ ደረስን። አሳመኘው እንደምንም። ልክ ሜክሲኮ ስንደርስ የት ነው የምትወስዱኝ? አማኑኤል። አልሄድም እኔ እብድ አይደለሁም አልሄድም ብሎ እንደገና ተመለስን። በቃ ከዛ በኋላ ለ15 ቀን ምናምን እኔ መዛውንኩኝ እሱም ቤተሰቦቹ ጋር ገባ። ግን በቀን እየመጣ ልጆቹ ጋር ነበር የሚውለው። ከዛ በኋላ እንደገና ወደ ሌላ ቦታ ደግሞ ስንገባ አብረን መጣ። ከልጆቼ ተለይቼ መኖር አልችልም አለ። መጣ። አብረን እንደገና መኖር ጀመርን። በቃ ያው የመንከራተት ህይወት ማለት ልጆቹን ባንዴ ወዛ እየወሰድን ለምንድን ነው እንደዚህ አይነት ቤት መንገባው ይሉኛል። እስኪ ዲዋ አንገባም ይሉኛል። በቃ ልጆቹ በጣም ያዩት ነገር ጥሩ ስለነበረ አሁን መውረድ ደግሞ ለነሱ ከበደባቸውና ከባድ ነው በጣም። እኔ ጓደኛ የለኝም ያለሱ እሱም ያለኔ እንደዛው። ካፌን ብንሄድ ልጆቻችንን ይዘን ሁለታችን ነው ብናወራ ሁለታችን ነን። ምንም ጓደኛ የለንም። እኔም የሴት ጓደኛ የለኝም ምንም ነገር እና በቃ ነገሮች እየከበዱ መጡ። መጨረሻ ላይ አንድ ጓደኛ አለው በጣም ሰፖርት ያደረገን እስከዛሬ ድረስ ሙስሊም ነው ጓደኛው ነው። በቢዝነስ ዓለም ምንድነው? ሙስሊም ነው። እሺ በቢዝነስ ዓለም ነው የተገናኙት። ግን በጣም መልካም ሰው ነው። በጣም እኛ ሳንለው ለበዓል ብር እያስገባ ብር አስገብቼ ይልሃለሁ ሂድና ውሰድ ይለዋል እየደወለ። ዋው በጣም መልካም ሰው ነው። እንደሱ አይነት ሰው ሲያጨብጭቡለት ምን አለኝ መጀመሪያ ይሄ ነገር ቢዝነሱ ሲበላሽ የሱ ነገር ያለው እኮ ጸሎት ቦታ ነው። ጸሎት ቦታ ውሰጂው ነው ያለኝ እሱ ማለት ነው። ዋው
እና ጸሎት ቦታ ነው እሱ ነገር ያለው ጸሎት ቦታ ወሰጀው አለኝ። ከዛ መጨረሻ በቃ አሁን በቀደም ሐሙስ ልገባ ማክሰኞ ሄድኩኝ እሱ ጋር ሄድሽ? እሱ እንደውም እንዳትሄጂ በቃ እስከዛሬ ሰፖርት ያደረገን እኔ አይምሮዬም በቃ በጣም ከበደውና እሱን እንዳታናግሪው እንዳትሄጂ ብሎኝ ነበር። አይ በቃ የኛ መጨረሻ አሁን ነው በቃ የሚራገፈው ይራገፋል። ዋው መጨረሻችን አሁን ነው በቃ እግዚአብሔር እንዳረገ ያረጋናል። ከዚህ በኋላ ውርደት የለም። በቃ ከዚህ የበለጠ ውርደት የለም። እሱም በጣም ይጨንቆ ነበር። እኔ ትላንትና ልጆች ሳስተምር የነበረው ዛሬ ልጆቼ ማስተማር አቃተኝ ይላል ቁጭ ብሎ ቤት ውስጥ እሱ ማለት ነው ስለሚጨናነቅ። ቀጥታ ሄድኩኝና በቃ ኡመር እንደዚህ ጸሎት ቦታ ላስገባው ነውና ብር ስጠኝ አልኩት። እሺ ብሎ ወዲያው በደስታ እየሳቀ በደስታ አካውንት ሲጭኛለ አስገባ አካውንት ውስጥ። ከዛ ቢኤች ገባን። መቼ ማለት ነው? ሐሙስ። ኦኬ ሐሙስ ቢኤች ገባን። ማክሰኞ እሱ ሮብ እሱ ሰጠኝ ማለት ነው። ሐሙስ እኔ ማክሰኞ ጠየቅኩት፣ ሮብ አስገባ ጠዋት። ከዛ ሐሙስኛ ቢኤች ገባን። ትንሹን ልጄ ይዤ ነበር የገባሁት አንድ አመቱን። ከዛ ልክ እንደገባን ያው በየክፍላችን ገባንና ጸሎት እያደረግን በየክፍላችን ክፍል ውስጥ ተንበርክኬ እኔ እንጸልይ በቃ አሁን የመጣ ነው እግዚአብሔር ፈልገን ነው እግዚአብሔር አለ አያሳፍረኝም ብዬ ሁለቱ ልጆች ዘመድ ቤት የሱ ዘመዶች ቤት አስቀምጬ ነው የመጣ። እነሱ ተቃወሙ። ለምን 7 ቀን ተጠምቆ ለምን ይወጣለታል ምናምን ሲሉ አይ እሱ የተጫነበት ነገር አለ እንጂ ማለት አገልጋዩ ዋው 7 ቀን ይጠመቅና ይወጣለታል ወዶ አይደለም። አይምሮ በጣም አሁን ኡመርን የዜድ አይምሮ ማለት በጣም የሚገርም አይምሮ። ኡመር ስራ ሳይኖረኝ እሱን ነው ማዋራው አለ። በቃ እሱን ነው ደግሞ የሚያዋራው። መጽሐፍ ቅዱስ ሰው ሲያወራ ማለት እሱ ሲያወራ ሙሉ ቀን ስለ መጽሐፍ ቅዱስ ሲያወራ ይውላል ሙሉ ቀን። እዛ ሐሙስ ገባን። እዛ ጸሎት ስንጸልይ ተንበርክከን ለመጀመሪያ ጊዜ አንደበቱን ከፍቶ ጸለየ። ዋው እሺ ለመጀመሪያ ጊዜ በቃ እግዚአብሔር ሆይ በባሪያ ተጠቀም፣ በእግዚአብሔር ሰው ተጠቅመ ነገሬን ፍታ፣ ልቤን ፍታ፣ የከበደብኝን ፍታ። በቃ እኔ ለልጆቼ አባት መሆን አልቻልኩም። በቃ እስከ መቼ ነው እንደዚህ መሆነው ይል ነበር። እኔም እንደዚህ ያልኩት 25 አመት ሙሉ ያገለገልከው 25 አመት ጌታን ያገኘው ከዛም በኋላ ደግሞ ያገለገልከው እግዚአብሔር ተጨምቆ እንኳን አንድ ቀን ይጠፋል። አንድ ቀን እንደው እግዚአብሔር ያያት ቀን ይጠፋል። ስለዛች ቀን ሲል እግዚአብሔር ያስባል እያልኩት ተንበርክኮ ቃል አውጥቶ በእግዚአብሔር ሰው ተጠቀምና ነገሬን ፍታ እያለ ጸለይን። አደርን። በማግስቱ ወደ አዳራሽ ገባን ማለት ነው። ከዛ አዳራሽ ስንገባ ያው እንደማንኛውም ሰው ቆሟል። እኔ ግን ዛሬ ነገሬ ተራክፎ ነው የሚወጣው። በቃ ዛሬ ነገሬ ተራክፎ ነው የሚወጣው። እሱ እልህ አለበት። እንዴት እኔ ላይ አጋንንት ይኖራል? እንዴት እኔ ላይ የሆነ ባዕድ ነገር ይኖራል? እኔ የለብኝም። እኔ ደግሞ ዳይቨርት ቢደረግ ከሱ ወደ እኔ ዳይቨርት ተደርጎ ከኔ ላይ ጮህ ቢወጣ እያልኩ አስባለሁ። ይሄን ያህል በቃ ይሄን ያህል ማለት ነው። እሺ ምክንያቱም እሱ የሚጮህ ሰው አይደለም ምንም በቃ ደንዳና ስለነበር ማለት ነው። ለምንም ያው በፊትም ረጋ ያለ ሰው ነው። አሁን ደግሞ የባሰ ሆነ በቃ። እዛ መጨረሻ ላይ ሲጸልይ ወዲያው የእግዚአብሔር ሰው እንደገባ ቃል አካፈለ። ከዛ ጸሎት ልክ ወዲያው እሱ ጋር እንደመጣ በቃ መታፈዘው መታደነዝዘው በቃ እያለ ያለውን ነገር ሲናገር የእግዚአብሔር ሰው እኔ በቃ እንደተደረገልኝ ወዲያው በቃ ነገሬ እንደተሰራ መንኩና ማለት ጀመርኩ። ከዛ እሱም ጮኸ፣ ወደቀ። ከላዩ ላይ ያለው የተሰራው ማለት ምን ሆነ? እሱ ወደቀ፣ እየጮኸ ወደቀ። ከዛ እኔ በቃ ግራ ገባኝ። እሱ ነው እሱ አይደለም በቃ አይታመንማ። እሱ ይጮሃል ብዬ እኔ በቃ አላቅም። ምን አጋንንት ይጮሃል ብዬ በቃ አላሰብኩም። ምክንያቱም እንቅ አድርጎ የሚይዘው ሁሉ ነው የሚመስለኝ። አፍን ክፈት እለዋለሁ። አሲል የሚጮህ እየመሰለኝ አፍን ክፈት ተናገር እለዋለሁ። እምሲል በቃ እዛው ጸጥ ብሎ ቢቀመጥ እየመሰለኝ ማለት ነው። ከዛ ጮኸ፣ ወደቀ። ሲወድቅ በቃ ነው የለው። በጣም በቃ እግዚአብሔር ማመስገን ደረሰልኝ እያልኩ ጮሃለሁ። አገልጋዮች ነበሩ በቃ አይዞሽ ይሉኛል። ከዛ እየተንፈራፈረ በብር ላይ የተደገመ ድግምት ጮሆ ወጣ ማለት ነው። እግዚአብሔር ይመስገን። እሺ ከአርብ ምሽት ጀምሮ ማለት ነው ሌሊት ጀምሮ ነፃ የወጣው አይደል? አይደለ? ከአርብ ምሽት ጀምሮ እስከዚች ቀን ምን ተፈጠረ? ልቤ ላይ ያለው የከበደብኝ
ተነሳ አለ። ዋው! እሺ ሌላስ? መተኛት አይችልም ነበር። መተኛት አይችልም ነበር። ቢተኛም ደግሞ ጥሩ እንቅልፍ አይተኛም። የማንኮራፋት በጣም ኦኬ። ሰውን የሚረብሽ በቃ በጣም ሰውን የሚረብሽ እኔ እንደውም አናቀሰቅሰዋለሁ በቃ ተነስለዋለሁ እና በጣም በቃ ጥሩ እንቅልፍ አይተኛም ነበረ። የዛን ሰዓት ለጥ ብሎ ድምጽ ሳይሰማ አደረ። ዋው! እሺ ባህሪው ላይ ምን ለውጥ አየሽ? እንዴ በጣም ብዙ ለውጥ በጣም እንዳየኸው በቃ ሄዶ ራሱ ጸጉሩን ተስተካከለ። ምን አለ በቃ እሺ ለዛሬዋ ቀን ሲዘጋጅ ነበር። በጣም በጉጉት በቃ እሁድ እንሄዳለን እያል ትላንትና ነው የገባነው ወደ ቤት። ከዛ ሄዶ ጸጉሩን ተስተካክሎ መጣ። ምን አለ ከዛ በኋላ ሌሊትም ሙሉ በሰላም አደረ። ልቡም ነፃ ሆነ። ሳቅ ጠፍቶ ነበር እኛ ቤት 2 አመት። ልጆችሽ ምን አሉ? ልጆቼ ተፈውሶ መጣ አሉ። ዋው! እስቲ እሱን እንደው ምን ተሰማ? ምን ሆንክ? እና ደግሞ አሁን ያለህ ድሪም ምንድነው? አሁን ይሄ ሁሉ ችግር የመጣው እኔ የዛሬ 20 አመት አካባቢ ገና ኳየር ውስጥ እያለሁኝ ኳየር ማገለግል ነበር እና አዳር ጸሎታችን ላይ በጣም የሚተጋ ኳየር ውስጥ ነበርኩኝ። የተለያየ መለኮታዊ ራእዮችን አይቼ ነበር ወደፊት የምሰራቸውን ስራዎች ማለት እና ያንን ነገር ላይ እንዴትም ያለ መክሊት መሄድ ነው የኔ ጉዳይ አልነበረም። ያ የኔ ቢዝነስ የኔ ስራ አልነበረም። ስራዬ ቀጥታ ፊት ለፊት እግዚአብሔር በትክክል ነበር እንደዚህ ያሳየኝ። ግን ያንን ነገር ትቼ ወደዚህኛው ወዳልሰጠኝ ነገር ስገባ ነው ነገሮቼ ሁሉ የተበላሸው። ከ2004 5 በኋላ ማለት ፈቃድ አውጥቼ ንግድ መጀመር ከጀመርኩ በኋላ ነው ነገሮቼ ሁሉ እየተበላሸ የመጣው እንጂ እግዚአብሔር እኔ ላይ ትልቅ ዓላማ እንዳለው አቅ ነበር። ግን ያ እንዳልኳችሁ ያ የሚሄድበት ነገር ልቤን እያደነደነው ከእግዚአብሔር ነገር አወጣ። አው ሌላ ምንም አይደለም። ውጤቱ በቃ ይሄ ነው። ምክንያቱም ሰው ከአምላክ ሲሸሽ፣ ሰው ራእይ ከሰጠው ልዑል አምላክ ሲሸሽ፣ ከህልውናው ሲሸሽ ጣራ የሌለው ቤት ነው በቃ የሚሆነው። ጣራ የሌለው ቤት ግድግዳ ይኖራል ግን ጣራ የለም። በቃ ማንም እንደፈለገ ዝናቡ ምኑም እየገባን ይልባል። ገንዘብ ደግሞ ጊዜያዊ አላፊ ነው፣ ጠፊ ነው። በወቅቱ በትክክል ተጠቅሜበት ነበር። በኋላ ላይ ግን ባላስፈላጊ ነገሮች ውስጥ ገባው። አንዳንዱን ኢንቴንሽናል ሆን ብዬ ነው፣ አንዳንዱን ግን ሳላውቅ ነው። ሁለት ነገሩ ነው የሆነው። ድፍረትም በቃ እንዴ ቤተሰብዬ እንዴት የነገር ያመልጠኛል ወደሚልም ነገር ይመጣል እና ከዚህ ነገር አንፃር ነው እና ያው ለእግዚአብሔር ሕዝብ የምመክረው ምንድነው መቼም ቢሆን መቼ ከክርስቶስ ኢየሱስ ህልውና ከእግዚአብሔር ህልውና ውጭ ከወጣችሁ ምንም አይነት ዋስትና የላችሁ። ያውም በዚህ ዘመን ነገሮች ሁሉ በከበዱበት ዘመን ላይ ይህ ዘመን በጣም ከባድ ዘመን ነው። ስለዚህ ዋስትና ሊሆን የሚገባው ማን ነው? እግዚአብሔር አምላክ ብቻ ነው። አታጨበጭ ምንም ዋስትና የለም። ኢንሹርድ አይደለንም። በቃ ዋስትናችን ማን ነው? ኢንሹራንስ ካምፓኒ ኦፍ ጂሰስ። ሌላ ምንም ነገር ሌላ ምንም እንደው እንደ አንድ ካምፓኒ አድርገን የሱን ህልውና ልውሰደው ብዬ እንጂ ቋንቋ አይመጥኑ በሰዎች ከይስ ተደረገ አይደለም የኢየሱስ ህልውና። ስለዚህ እዛ ውስጥ ከዛ ክልል ከወጣን ምንም አይነት ነገር ዋስትና የለንም። ከካምፑ ውጭ ስላለን ያው የሚውጣውን ፈልጉ አይደለም ዙሪያችሁ ይዞራል አይደለም የሚለው አንበሳው ልክ እንደዛ ነው የምንሆነው። እና የኔም መውጣት ነው በቃ ትክክል ያደረኩኝ መስሎኝ ከቤተክርስቲያኔ ወጣሁኝ፣ ነገሮችን ተውኩኝ። በቃ ሁሉ ነገር ትቼ ስራዬ ላይ ብቻ ማተኮር ስጀምር ሁለቱም ጎን ለጎን ማስኬድ ሲገባኝ ባዩዋቸው አንዳንድ ነገሮች እዛው መጋፈጥ ነበር። በቀድም እንዳልኩት አሁንም የምመክረው ማንም ሰው እዚህ ቦታ ላይ ጻድቅ አይደለም። ሁሉም ሰው የራሱ ችግር አለበት ከኔ ጀምሮ። ስለዚህ ምንም ነገር ብታዩ ከዚች ጣራ ውጭ አትውጡ። እዛው ነገሮችን ዲፌንድ አድርጋችሁ ይባስ መጸለይ ነው እንጂ መሸሽ ሌላ ነገር ውስጥ ነው። ምክንያቱም ማንኛውም ነገር የራሱ ነገር አለው።
ከአንድ ነገር ስታመልጡ አንድ የሚቀበላችሁ ነገር አለ። ፖዚቲቭ እንዳለ ምን አለ? ኔጌቲቭ አለ። እኔ ከቅጥሩ ወጣሁኝ። በቃ ያጋጠመኝ ነገር ያ ነው። ለጊዜው በነበረኝ አቅም በራሴ እንትን የቻልኩት መሰለኝ። ለካ ሁሉ ነገር ያለ እግዚአብሔር አይሆንም። እኔ ውስጥ አጋር እንዳይገባም ብዬ ፈጽሜ ስከራከር የነበረው እጃቸውን ሲጭርቡ እየከፈተው ነው እያልኩኝ ሌላ ነገር ውስጥ ሲገቡ እንደሚጸሉት አለ አይደል? ይህ ስሜት ሲሰማቸው ከሰላማዊ ጸሎት አለ አይደል? እርዳው ከሚለው ወጣው ልክ እንደ አጋር ለማስወጣት ሲመጡ ነው ምን ከሚለው ጸሎት ወጣው ያው አለ አይደል? ዋናው ጸሎት አለ። ምንድነው ዋናው ጸሎት? የተበላሸበትን ነገር እርዳው ምናምን ከሚለው ወጣው ወደ ስፕሪት እንዳለበት አድርገው ሲቀይሩት ማለት ነው። ምን ትል ነበር? ኖ እጃቸውን ከእንዴ ላይ አንሱ ብዬ ብድግ ብዬ ቆማለሁ። በቃ ተንበርኬ ከነበረ ማለት ነው። ዋው ማንንም አላስጨንም። ኖ እኔ እንደዛ አይነት ነገር ውስጥ አይደለም። በቃ አይደለም። አዎ የሆንኩት ስትረስ ውስጥ ነው የገባሁት። በቃ እንጂ ሌላ ነገር ውስጥ አልገባሁም ብዬ ነበር የማስበው። ግን አሁን ግን ስመለከት ለካ ምንም ነገር ብንሄድ የት ቦታ እንደተበላሸብን ራሱ አይታወቀንም። ለካ ልብ ያደነድናል። ልክ እንደ ፈርዖን አይደል? የነበረው መልክና የነበረው የፊት መውረድ አሁንም የምታዩት አንድ አይነት አይደለም። አንድ ጥያቄ ጠይቃለሁ። ነገ ላንተ ምንድነው? ነገ ህልምህ ምንድነው? ቤት ውስጥ ትቀመጣለህ ወይስ ትወጣለህ? እንዴ ወጥቼ ያን ከድሮ ጀምሮ የልጅነቴን አምላክ እግዚአብሔርን ያ የሰጠኝን ያሳየኝን ቪዥን በፈጽመውና ባይኔ ባየው ደስታዬ ነው። በተለይ ለህፃናትና ለአረጋውያን ለሁለቱ ትውልዶች ያ ነገር ነው። በቃ አሁንም መቄዶንያን ምናምን ስመለከት በቃ እንዴት ታድለው ነው የምለው። በቃ እነሱ የሚያደርጉት ደስታ የነሱ ለኔ ደስታዬ ነው። በቃ ሁለቱ ትውልዶች በጣም ነው የሚያሳዝኑኝ። ምን እንደሆነ አላውቅም። ምን የላቸው? ምን ያልከኝ? እነዚህ የራሳቸው ነገር የላቸው፣ የሚያውቁት ዓለም የላቸው፣ ምን ደጋፊ የላቸው። እነዚህ ደግሞ ሄደው አውቅተዋል። አሁንም ሰፖርት የሚያደርጋቸው የለም። ማዕከል ላይ ያለው ትውልድ ግን በራሱ ነገር መኖር ይችላል። ስለዚህ ዓለም ላይ የሚያሳዝኑት ሁለቱ ትውልዶች ናቸው። እየገባችሁ ነው? 2 ዓመት ቤት ውስጥ አእምሮ አይሰራም ተብሎ የተቀመጠው ያ ሰው ነፃ ወጥቶ ነው ይሄን የሚያወራው። እሺ እንደዚህ ነበር። አንደኛ ደግሞ ዝም ብዬ አይደለም፣ ሕፃናትን ስትረዳ ልጆችን ታድናል። ለሁላችሁ ነው የምነግራችሁ። ሕፃናትን ስትደግፉ ልጆቻችሁን ታድናላችሁ ወይ ትታደጋላችሁ። አረጋውያንን ስትረዱ ስትደግፉ ደግሞ ራሳችሁን የምትደግፉት። ምክንያቱም ነገ እናንተ ወደዛ ሀያጅ ናችሁ። ለራሴ ብዬ ነበር እንደዛም ማለት ነው፣ ለልጆቼና ለራሴ ስል። ሌላው መናገር የምፈልገው ሆዱ 4 ማዕዘን ሆኖ ነበር። በጣም የሚገርመው በዚህ በስተራሱ በዚህ በ2 ዓመት ውስጥ ሰውነቱ ይቀንሳል፣ ሆዱ ግን 4 ማዕዘን ነበር የሚሆነው እና ሆዴን ያመኛል፣ በጣም ሆዱን ያማል፣ ሆዴን ያመኛል ነው የሚለው። አሁን ከተጸለየለት ጀምሮ በቃ ወደ ኖርማል ነው የተስተካከለው። ይሄ ነገር ለአንዳንዶቹ መጸለይ አለብኝ፣ እንደዛ ወደ ኖርማል የሚገባ ከሆነ። በማግስቱ ሲያዩት በጣም እሱ አይደለም በጣም ተለወጠ ምናምን እያሉ ነበርና በጣም ለውጥ ነበረው። በጣም ጌታ ረድቷቸዋል። በጣም እግዚአብሔር ይመስገን።